فيكم رجل رشيد يقوم إلى هذا خبيث رآني يعني كففت يدي عن بيعته فيقتله، فقالوا ما ندري يا رسول الله الشيء كذا، وقد ولاه عثمان رضي الله عنه على مصر، وهو الذي قاد معركة ذات الصواري، وقد غزا إفريقيا ففتح كثيرا من مدنها، واعتزل فتنة علي ومعاوية رضي الله عنهما، ثم خرج إلى الرملة. الشيء ورسل الناس نتملس الناس قالوا شيء يا عبد الله بن أبي السرح يا نزقة وأسلم وحسن إسلامه هلال ولا مارنيا اسكي كير الله سلازي سوانا من ناكرو يا نزقة رتايال سلازي سوانا يا مجمرة والسوء عبد الله بن سعد ابن أبي السرح يبالا أبو يحيى القرشي الأميري يا عثمان بن عفان ያሳዳጊ ወንድም ይላል። ያሳዳጊ ወንድም የጥቢ ወንድም ለማለት ነው። እና ይሄን ሰውዬ መጨረሻ ላይ ሲገልጸው ምን ይላል ይታያል። እዚህ ጋር እስልምናን ተቀበለ ይላል። እስልምናን ተቀበለ እንደገና ተመለሰ ሰውዬው ወአስለመ ይላል በአረበኛ ላይ ወደ እስልምናን ዳግም እንደተቀበለና እንደተመለሰ ቀጥታ ተቀምጧል። ስለዚህ ሰውዬው ከዚያ በኋላ ምን ያደረገ ከተባለ ቅድም እንዳልኩህ የአፍሪካ በርካታ ሀገራቶችን የከፈታቸው እድል ያደረጋቸው ወደ እስልምና እንዲመጡ ያደረጋቸው እሱ እንደሆነ እዚህ ጋርም ይናገራሉ ማለት ነው። ያና ዑስማን ረዲየላሁ ዐንሁ የግብጽ አስተዳዳሪ ያደረገው ከዚያ በኋላ ማለት ነው። ዑስማን የነብዩ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ ነው። የግብጽ አስተዳዳሪ አድርጎ ሾመው ይላል እና የዳት አሰዋሪ ጦርነትንም መርቷል። አፍሪካን በመውረር ብዙ ከተሞቿን ድል አደረገ። በአሊ ረዲየላሁ ዐንሁና በሙዓዊያ መካከል የነበረውን ሽኩቻ ራቀ ይላል። ከዛም ፍልስጤም ወደምትገኘው ወደ ረምላ ወጣ ይላል። ጎህ ሲቀድም አላህ ሆይ የእስራኤል መጨረሻ የንጋት ሶላት ይሁንልኝ አለ። ያውና ሰውየው መጨረሻ ላይ እየጸለየ ነው። የእስራኤል መጨረሻ የንጋት ሶላት ትሁንልኝ አለ። ያ ማለት እየሰገድኩኝ ውሰደኝ በዛው በሱብሒ ሶላት ላይ እያለ እየተናገረ ውዱ አደረገ። ከዚያም ሰገደ። በቀኙም ሰላምታ አሰላምተዋል ይላል። ከዚያም በግራው በኩል ሰላምታ ለመስጠት ሄደ። አላህም ነፍሱን ያዘ። ያውም በ59 ዓመቱ ነው ይላል። ስለዚህ መጨረሻ ላይ የሚገርምህ እየሰገደ ነው የሞተው ይሄ ሰው ሁላ ማለት ነው። ወደ እስልምና ተመልሶ ሶላቱን እየሰገደ እያለ አምላክ ያላህ ሆይ በዚህ በሱብሒ ሶላት ላይ ውሰደኝ አለ። ጸለየ። እየሰገደ እያለ አንደኛውን ጉና ሰላምቶ ወደ ቀኙ ከዛ ልክ ወደ ግራው ሲያሰላምት በዛው ሞተ። በጣም እስልምናው አምሮለት የሞተ ሰው ነው። እንደው ከዚያ በኋላ ገብቷል። ጥቅሱን ትነግረኛለህ? ለያዘው እሺ ሙስሊም ነው አንዴ እነግርሃለሁ። እንትን ላይ ነው የምታገኘው። እሺ አልኢሳባ ፊ ተምይዝ الصحابة የሚል መጽሐፍ ነው። እሱ ላይ ነው የምታገኘው። ሐዲስ ላይ እና ቁርአን ላይ አይደለም አሁን ያልከኝ። የሱ የህይወት ታሪክ ነው። የህይወት ታሪኩ ላይ ነው የሚቀመጠው። እሱ ቁርአን ከአላህ ዘንድ የሚመጣ ቃል ነው። ሐዲስ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው፣ ወይንም ደግሞ የሰሃቦቻቸው ከነብዩ ሰለላሁ ዐለይሂ ወሰለም ሲሰሩ ያዩትን የሚናገሩት የሆነ ንግግር ነው። ይሄ የሰሃቦች የህይወት ታሪካቸው አለ እዚያ ላይ ነው የምታገኘው። ይህ ሰው ከሰሃቦች መካከል አንደኛው ነው። እኔ ምልክ አሁን ከሐዲስና ከቁርአኑ ውጪ የተጻፉ መጽሐፎች ተቀባይነት አለው ማለት ነው በእናንተ በእስልምና እምነት? ከቁርአንና ይሄ የሰሃቦች ታሪክ ነው እያልኩህ እኮ ነው። አሁን የሰሃቦች ታሪክ ለምሳሌ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች አሉ አይደለ? ለምሳሌ ስለ ማርቆስ ስለ ሉቃስ የክርስቶስ ደቀ መዝሙር ናቸው ብለህ ታምናለህ አይደለ? የነሱ ታሪክ የተጻፈበት መጽሐፍ ብታገኝ ያው ትክክለኛ የነሱ ታሪክ ሆነ ትቀበላለህ አይደል? ከዛልክ ልክ እንዲሁ ማለት ነው ስለ አንድ ግለሰብ ስለ ቁርአን ጸሐፊዎች ታሪክ የተጻፈበት ነው። ይታል አይደለ? የሰሃቦች ታሪክ ይላል መጽሐፉ ራሱ። እሺ አልኢሳባ ፊ ተምይዝ الصحابة ይላል እዚህ መጽሐፍ ላይ ታገኘዋለህ። ወይም ሲር አዕላም النبلاء ይቅርታ ሲር አዕላም النبلاء للامام الذهبي የኢማሙ الذهبي ሲር አዕላም النبلاء ሶስተኛው ሙጀለድ ቁጥር 34 ላይ ታገኘዋለህ። እሺ ሲር አዕላም النبلاء አንድ የመጨረሻ ጥያቄ ልጠይቅህ እና ሌላ ጊዜ ጥሩ ነው የመለስክልኝ መልስ። ትንሽ አሁን ቅር ያለኝ ከቁርአንና ከሐዲስ ውጪ ከሆነ መጽሐፍ ስለመለስክልኝ ነው። ግን ያው እኔ አላቅም ስለ እንትኑ ያው ሊኖር ይችላል እንዲህ ከቁርአንና ከሐዲስ ጋር ተያይዞ አሁን በእኛም አለ ሰማናም
ቀጥልሽ ቀጥል መጽሐፎች አሉ ማብራሪያ አይሽ ቀጥልሽ እና እንትን ክርስቶስ አምላክ ነው ተብሎ እኮ ተጽፏል ቁርአናችሁ ላይ። ለዚህ ታስረዳ ማብራሪያ ስጠኛለህ? አው ክርስቶስ አምላክ አለኝ እያለ ነው ጌታ አለኝ እያለ እንጂ ቁርአን ላይ የተጻፈው አምላክ ነው ተብሎ አልተጻፈም። እሺ ላይ ምንህ ዳይሬክት አይደለም የተጻፈው። ምን ይላል መሰለ ቁርአናችሁ ላይ ምን ይላል መሰለ ደጃልን ታውቀዋለህ አይደል? ደጃል ማለት እንትን ነው ጸረ አላህ ነው አይደል? ደጃል ማለት ሰው ያስነሳል ጸረ አላህ ነው አይደል? አይደል? ስለዚህ ቁርአን ላይ ምን ይላል? እዚህ ጋር አንድ ነገር እንዳው ልጨምርላችሁ ልጆች። እሺ እዚህ ጋር ልጨምርላችሁ ምን ይላል? አንድ ከይቅርታ ጋር ከቅድሙ ጋር የተያያዘ ስለሆነው ሌሎች ልጆችን ቢሰሙት ምን ይላል? ولم نقف على رواية صحيحة الإسناد أن عبد الله بن أبي السرح كان يحرف القرآن ትክክለኛ ሰነድ ያለው ሐዲስን በፍጹም አላገኘንም እስካሁን ድረስ ያ ሰሃባ ቁርአንን ሲበርዝ እንደነበር ወይንም ነብዩ ሰለላሁ ዐለይሂ ወሰለም ያላዘዙትን ሲጽፍ እንደነበር የተባለው እንዳውም ዘገባው ትክክለኛ ይሆን አይደለም። وإنما في قصته በታሪኩ ላይ ያለው ነገር ግን ምንድነው? አዘለሁ ሸይጣን ሰይጣን አጠመመው ወይንም ሰይጣን አንዳለጠው የሚል ቃል እንጂ የተገለጸው ቁርአንን ከነብዩ ሰለላሁ ዐለይሂ ወሰለም እየሰማሁኝ እንዲህ ጽፍ ነበር የሚለው ራሱ ደካማ የሆነ ዘገባ ነው እያለን ነው። ታሪኩን እዚህ ሷሂህ የሆነ ሐዲስ ላይ ልስታችሁ። ያው ምን ይላል? አብዱላህ ኢብኑ አባስ ከማንም በላይ እሱ ያውቀዋል አይደል? አብዱላህ ኢብኑ አባስ ቡኻሪ ላይ ሙስሊም ላይ ማን አቡ ዳውድ ላይ ነሳኢ ላይ የተዘገበውን ሐዲስ ምን ይላል? ስለዚህ ሰው ሲናገር عن ابن عباس رضي الله عنه قال كان عبد الله بن سعد بن ابي سرح يكتب لرسول الله صلى الله عليه وسلم عبد الله بن ابي سرح لنبي محمد صلى الله عليه وسلم قرانا يصف نبر على او يصف نبر فازله الشيطان سيطان كان عندالطው ይላል አያችሁ فلحق بالكفار ወደ ካህዲያኖችም ሄደ ተጠጋ አለቀ በቃ እንዲህ እያለ ሲጽፍ ነበር ምናምን የሚለውን ነገር በፍጹም አልገለጸውም አብዱላህ ኢብኑ አባስ። በቃ እንደማንኛውም ሰው አመነና ከዛ ከፈረ ነው ያለው። እሺ ቀጣይ ጥያቄ ምን ነበር? ቀጥል። ኦኬ ደጃል እንትን የጸረ አላህ ነው አይደል የሚባለው በቁርአኑ? ቀጥል ጥያቄህን ጨርስ። እና ምን አየው መሰለህ ቁርአን ላይ የሆነ ሰው ሲያነብን ያየሁት ደጃል he is antichrist ይላል። ደጃል አንቲክራይስት ነው። ደጃል ሐሰተኛ አምላክ ከሆነ ክርስቶስ ትክክለኛ አምላክ ነው ማለት ነው። አንቲ ማለት ተቃራኒ ነው አይደለ? ቁርአን ላይ አለ ደጃል is አንቲክራይስት ይላል። እና ለዚህ ምንድነው ማብራሪያ ያለ እስቲ ብታብራራልኝ ብዬ ነው። ቁርአን ላይ አንቲክራይስት ወይንም እንደዛ ሳይሆን የሚለው ሐሰተኛው ክርስቶስ ነው ማለት ነው። እሺ ደጃል መሲሑ ደጃል ሐሰተኛ አላህ ይሆንና ደጃል ሐሰተኛ አምላክ ነው ይላል። ደጃል ግራ አይኑ ነው ቀኝ አይኑ ጠፍቷል ምናምን ይልና ስለ ደጃል ብዙ ማብራሪያ ይሰጥና ከዛ ደጃል ሰው ያስነሳል የሞተ ሰው በቃ አላህ ስልጣን ሰጥቶት ግን ሐሰተኛ አምላክ ሆነ። ደጃል ሐሰተኛ አምላክ ነው። ደጃል አንቲክራይስት ነው ይላል። ያ ማለት ደጃል ሐሰተኛ ከሆነ ክርስቶስ ትክክል አንቲ ማለት ተቃራኒ አይደል? ደጃል ሐሰተኛ አምላክ ነው ብሎ ቁርአናችሁ ከገለጸ በኋላ ደጃል የክርስቶስ ተቃራኒ ነው ይላል አንቲክራይስት። ስለዚህ ደጃል ሐሰተኛ ነው ማለት ክርስቶስ ትክክለኛ አምላክ ነው ማለት ነው። ምንም የሚያገናኘው ነገር የለም። የትኛው ጋር ነው እንደው አለ ቢባል እንኳን ክርስቶስ ትክክለኛ መሲህ መሆኑን ነው የሚመሰክረው። መሲህ ማለት ክርስቶስ አለ ቁርአን ላይ አለ ነው የለም። እሺ እንደሱ የሚል የለም። ለማንኛውም ልንገርህ ያለውን ነገር አዳምጠኝ። ታዳምጣለህ? ስለሱ ስያሜው ምንድነው? ማን ተብሎ ይጠራል ከተባለ ያ አካል يعني መሲሁ ደጃል ተብሎ ይጠራል። ደጃል ማለት ውሸታም ሐሰተኛ ማለት ነው። ገብቶሃል? ሐሰተኛው መሲህ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። ማንን? ያን መጨረሻ ዘመን ላይ የሚነሳው መሲሁን ማለት ነው። ሐሰተኛው መሲህ ብለው ይጠሩታል። ለምንድን ነው ሐሰተኛ ብለው መለየት ያስፈልጋቸው ነብዩ ሰለላሁ ዐለይሂ ወሰለም? ምክንያቱም እውነተኛው መሲህ ስላለ ነው። እውነተኛው መሲህ ማን ነው ከተባለ የድንግል ማርያም ልጅ ያ ነው። እውነተኛው መሲህ እርሱ ነው። ከዛ እንዲለይ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ያ ግን ሐሰተኛው መሲህ ነው ብለው ገለጹት። ይታል አይደል? ሐሰተኛ የሚለው የተጨመረበት እውነተኛ ሌላ መሲህ ስላለ ነው። እንግዲህ አይሁዲዎች ናቸው መጀመሪያ የሚቀበሉት። የሚገርማቸው ስለ ሐሰተኛው መሲህ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አይሁዲዎች እስከ ዘመኑ ፍጻሜ ድረስ መሲሁ አልመጣም ብለው እንደሚጠብቁ ነግረውናል ነብዩ ሰለላሁ ዐለይሂ ወሰለም።
መሲሁ ይመጣልናል ብለው እየጠበቁ ነው። አሁንም እየጠበቁ ነው። እውነተኛው መሲህ መጥቶላቸው አንቀበልም ብለዋል። ተመልከቱ ዒሳ አለይሂ ሰላም። ነገር ግን እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው ይጠብቃሉ አይሁዶች። ከዚያ ልክ ሲነሳ ጊዜ ደጃል ሐሰተኛው መሲህም ሲነሳ ለኛ ቃል የተገባው መሲህ ይሄ ነው ብለው አምነው ይቀበሉታል አይሁዶች። እዛን ያሉ ማስረጃ ቃል ነብይ ሰለላሁ ዐለይሂ ወሰለም يخرج الدجال من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيالس نبي صلى الله عليه وسلم من قالوا የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ከኹራሳን ሀገር ይነሳል አሉ። ዛሬ ላይ ኢራን ተብላ ከምትጠራው ማለት ነው። ወታቻው ከዛች ሀገር ይነሳል። የዛኔም 70,000 አይሁዲዎች ይከተሉታል። በራሳቸው ላይ የጦር ልብስ አላቸው አሉ። አይታል እንደዚህ ወታደሮች የሆነች ብረት ነገር ራሳቸው ላይ የሚያደርጓት ያችን ገለጹ ነብዩ ሰለላሁ ዐለይሂ ወሰለም። ሰራዊት ሆኖ እንደሚከተሉት ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም። እና አይሁዶች እንደመጣ በቃ ለኛ ቃል የተገባው መሲህ ነው ይላሉ። ለምን እውነተኛውን መሲህ ሳይቀበሉ ቀሩ? ያኛውን ግን ለምን ተቀበሉት? ምክንያቱም ያ በሚነሳ ጊዜ እኔ የዓለም ገዢ ነኝ ብሎ ነው የሚነሳላቸው። አይሁዶች ሲጠብቁ የነበረው ምን አይነት መሲህ እንደሆነ ታውቃላችሁ? ካሉበት ቅኝ ግዛት ነፃ አውጥቷቸው እንደቀደሙት እንደለመዱት እንደነ ሙሴና እንደነ ሰለሞን እንደነ ዳዊት ንግስናን የሚያቆናጥጣቸውን መሲህ ነበር የጠበቁት። ምድራዊ መንግስትን የሚያቆናጥጣቸው ነበር የፈለጉት። የማርያም ልጅ ግን ዒሳ ሲመጣ ጊዜ ስለ ምድራዊ ስልጣን አልነበር የሚያወራቸው፣ ስለ ሰማያዊ ስልጣን ነበር። ለምን ይመስላችኋል? ዝም ብሎ በከንቱ አይደለም በመንግስተ ሰማያት እያለ ሲገልጽላቸው የነበረው በሰማይ ላይ ስለሚወርሱት ዓለም ነው በደጋግሞ የሚነግራቸው። እርሱ ስለ ምድራዊ ስልጣን ሊሰብካቸው አልበጣም ነበር። እነሱ ግን ሲጠብቁ የነበሩት እንደለመዱት እንደነ ሙሴ እንደነ ሰለሞን እንደነ ዳዊት እንደነ ሳሙኤል ይሄንን ምድራዊ ስልጣንን የሚያቆናጥጧቸውና የበላይ የሚያደርጓቸውን ነበር። ሲያዩት መሲሁ ስለ ቀጣይ ዓለም ብቻ የሚሰብካቸው አንተ ነህ ቃል የተገባህ አንተ ነህ ክርስቶስ አንተ ነህ መሲሁ እያሉ ይሳለቁበት ሁላ ነበረ። አላህ በቁርአን ላይ ወቀውሊሂም ቢና ቀተልና አልመሲህ ክርስቶስ እያሉ ሲሳለቁበት እንደነበረ ሁሉ ይነግረናል። አያችሁ አይደል? መጨረሻው እንደገና እሱን አንቀበልም አሉ። አምላክ አላህ ሱብሓነሁ ወተዓላ አዳነው። ሊገሉትና ሊሰቅሉት ሁሉ ፈለጉ። አምላክ አላህ ነገረው። ወመከሩ አለ። በእርሱም ላይ ተንኮልና ሴራን ሰሩበት አለ። ወመከረ አላህ እኔ ደግሞ ተንኮልና ሴራቸውን የማውቅ ነኝና ያንን ተንኮላቸውን አከሸፍኩባቸው እያለ ተናገረ። ወላሁ ኸይሩል ማኪሪን እኔ የተንኮለኞችን ተንኮል የማውቅና የማከሽፍ የሆንኩኝ አምላክ ነኝና እያለ ተናገረ አላህ። ከዚያ ለዒሳ ነገረው። ኢዝ ቃለ አላሁ ያ ዒሳ አንተ ዒሳ ሆይ አለው ኢኒ ሙተወፊከ ወራፊዑከ እኔ ወደ እኔ ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነለዚነ ከፈሩ ከነዚያ ከካዱትም ከይሁዳውያኖች ላድንህ ነው አለው። ላነጻህ ነው ላጠራህ ነው አለው። ስለዚህ መሲሁ ዒሳ ዓለይሂ ሰላምን አላህ አነሳው። የዘመኑ ፍጻሜ ከመድረሱ በፊትም ዳግም ወደ ምድር ያወርደዋል። ያ ሐሰተኛው መሲህ ልክ አይሁዶች የዘመኑ ፍጻሜ ሲቀበሉትና አብረው ከሱ ጋር ዓለምን ሲዞሩ የዛኔ እውነተኛው መሲህ ይወርዳል ከሰማይ። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ከሰማይ ይወርዳል። በሚወርድም ጊዜ በመላእክቶች ታጅበው ነው የሚወርደው አለ። በመላእክት አጅበውት ይወርዳሉ ዒሳ ዓለይሂ ሰላም። ከዚያ በኋላ ይወርዳል። ያንን ሐሰተኛውን መሲህ ይገለዋል። ሐሰተኛውን መሲህ ይገድለዋል። ገብታችኋል? ይሄን የሚያው ሲወርድ ጊዜ በምስራቅ ደማስቆ ይወርዳል። ከዚያ በኋላ ወደ ኢየሩሳሌም ቀጥታ ይመጣል። ወደ ኢየሩሳሌም ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤተል መቅደስ። ከዚያ ቤተ መቅደስ ማለት ነው። እዛ ይመጣል። እናንተም ልትሰግዱ ስትሉ ይደርስባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛን ልክ ኢቃም እንደተደረገ ምናምን ይደርሳል። ልክ በጊዜው ያለው መሪያችሁም ተቀደም ያ ዒሳ ወሰል ቢና ይለዋል። አንተ ዒሳ ሆይ ተቀድመህ ሂድና ስግደን ይለዋል። ኢነሃ ቂመት ለኩም ብሎ ይመልስላቸዋል አሉ። እርሱ ለእናንተ ነው ኢቃም የተደረገው፣ ስለዚህ እናንተ አሰግዱ ይላቸዋል። ከእናንተ አንዳቸውም ታሰግዳላቸዋል። የሚገርማችሁ ይሄንን ትንቢት እየነገሩን እያሉ ስለ ወደፊቱ ስለ መሲሁ ስለመምጣት መልሰው ስለ ራሳቸው ጉዳይ እዛው አስገቡና ምን አሉ? መን አድረከ ሚንኩም ዒሳ ብነ መርየም ፈልየቅረኡሁ ሚኒ ሰላም አሉ። አደራ የዛኔ ከእናንተ የማርያምን ልጅ መሲሁን የሚያገኝ የእኔን ሰላምታ ያድርስለት ብለው ተናገሩ። ወሃዛ የዱሉ ዐላ መሐበቲህ ምን ያክል እንደሚወዱት ያሳያል። ይመጣል በመካከላችሁ መሲሁ ብለው ትንቢትም ሲነግሩን ጊዜ አደራ የእኛ ነቢይ ሰላም ብለውሃል ብላችሁ የዛኔ ማድረሱለት ከእኔ ብለው ተናግረዋል። ሁሉም ትውልድ ይጠብቃል። መሲሁ በሚመጣ ጊዜ
የኛ ነብይ ሰላም ብለውሃል ብለው ሊያደርስ ይሄን ቃል በትንቢታቸው ላይ ከሰፈረው መካከል አንደኛው ይሄ ነው። መጨረሻ ላይ ልክ ከሰገደ በኋላ